አሊያና ጂያን የፈሩት ቀን ደርሷል። ሁለቱም ትዳራቸው የሚለያይበት ቀን ዛሬ ነው። በቀጥታ ወደ ችሎት ቀርበው የሆነውን ነገር በሙሉ ለዳኛው ያስረዳሉ። የቦራን ጠበቃ እዚህ ጋር እሳት እየላሰ ነው። ቦራን የሚፈልገውን ነገር በሙሉ እንደሚያሳካለት ቃል ገብቶለን ነበረ። ለቦራንም ቃል በገባለት መሰረት ቦራን የሚፈልገው ነገር በሙሉ እየሆነ ነው ያለው። ይህም የአሊያና የጂያን ጋብቻ እዚህ ጋር እንዲሰረዝና አሊያ አልቦራ ወደ ቦራን አልቦራ እንድትመለስ የሚል ቀጭን ትዕዛዝ ከዳኛው የተላለፈ ነበረ። እዚህ ጋር ኤሮልም ቢሆን የጂያን ጠበቃ ሆኖ ቀርቧል። ከዛም በኋላ የእነሱን ፍላጎት ይሄ ትዳር እንዲፈርስ እንደሆነ ያስረዳል። ትዳራቸው እዚሁ ፈረሰ። እዚሁ እንዲለያዩ እየተወሰነ ነበረ። አሊያም ለቦራን ተላልፋ እንድሰጥ እየተደረገ ነበረ። በዚህ ሁኔታ እንደ ሲታዩ ቦራን እየሳቀ በድንገት ኤጅመል ወደ ችሎቱ ገባና በርጋ ሆኖ ዝም ብሎ እያየ ነበረ። ይህን ጊዜ ጂያን ከተቀመጠበት ተነስቶ ሊርቅ ነው። ከዛ ለአሊያ እጁን ዘረጋላት፣ እጁን እንድትይዘው። እሱም ፈገግ ብሎ አያት። ከዛ እጁን እየያዘችው ተያይዞ እየወጡ ነበረ። ቦራን ተናዶ አሊያን ይመለከታታል። እንዴት አሊያ ይህን ታደርጋለች ብሎ ተበሳጭቶ ሲመለከት ኤጀመል በአንድ በኩል ጥሩ ስራ ቦራን ይኸውልህ፣ ሚስትህ ያንተ ናት፣ ልጅም ያንተ ነው፣ ሁሉን ነገር በሙሉ ያንተ ነው፣ ሁሉን ነገር በሙሉ ማስመለስ ይኖርብሃል ቦራን ብሎ እያበረታታው ነበረ። እነ ሰዳከት ይህን እያዳመጡ እዚህ ጋር ኤጀመል አለኝ በሚሉት ደካማ ጎናቸው ስለመጣ ምንም ማድረግ አይችሉም። ጂያንና አሊያ ግን እጅ ለእጅ ተያይዘው በፍርድ ቤቱ ወለል ላይ እየተራመዱ ነበር። በድንገት ቦራን እየሮጠ እየመጣ ነበር። እጇን ልቀቃት ብሎ እጁን እያስለቀቀ ነበር። ልቀቀኝ እያል ነበር ጂያን። ቦራን ከጂያን ጋር ካልተደባደብኩ እያለ ነበረ። ማን ስለሆንክ ነው አንተ ሚስት የምትወስድብኝ? እሷ የኔ ሚስት ናት እያለ ሊጣላ ደርሶ ድንገት ሻይንና ከማል እየገቡ ነበረ። ቦራን ተው ተረጋጋ እያሉ ነበረ። እንዴት ብታስብ ነው እንደዚህ የምታደርገው? እንዴት ብታስበኝ ነው? እንዴት እሷን እንደዚህ ታደርጋለህ? እሷ ሚስቴ ናት፣ ገባ አይደለ? ሚስቴ እንደዚህ ማድረግ አትችልም እያለ ሲናገር እኔ ሚስት አይደለሁም ቦራን፣ እኔ ሚስት አይደለሁም፣ ገባ? ሚስት ሆኜም አልቀጥልም ብላ ትናገራለች። እፈታለሁ እያለችው ነበረ። ካንተ ጋር አንድ ሰከንድም እንኳን ሚስት ሆኜ መቆየት አልችልም እያለችው ነበረ። እባካችሁ ጂያን እባክህ የዚህን ሴት ሁኔታ አይታል፣ ምን አይነት ችግር እንዳመጣችብን ቤተሰባችን ላይ አይታል፣ እባክህ ማስተዋል አለብን። ኧረ ባካችሁ እችን ሴት ተዋት እያለች ሰዳከት ትለምናለች ጂያንን። ጂያን ደግሞ እዚህ ጋር ፍጥጥ ብሎ ቦራን ይመለከተዋል። ቦራን ደግሞ ጂያን እከሳለሁ አሳያለሁ፣ ሰማረለ የዋጋን ነው የምሰጥ ሲለው ነበረ። ቦራን ተው አታስከፋኝ፣ ተው አታናደኝ፣ እውነት በጊዜ ሂደት በጣም ትዕግስትን እየተፈታተንከው ነው። ሁሉም ሰው ትዕግስት አለው፣ ገባ? እዚህ ጋር ዳኛው ውሳኔ ወስኗል። ፍርድ ቤቱ የራሱን ውሳኔ ሰጥቷል። በቃ ሁላችንም የፍርድ ቤቱን ውሳኔ እናከብራለን፣ ገባ አይደለ? ግን ደግሞ አሊያም ደግሞ የራሷ ውሳኔ ላት ውሳኔውን የማክበር ግዴታ አለብህ። ሂድና ለፈለከው ሰው ክሰሰኝ፣ አያገባኝም ብሎ በቅታ አሊያ ሊዝ እጇን ዘረጋላት። እጁን ሲዘረጋ መታ ያዘችው እጁን። ከዛ እጇን ይዞ ተያይዘው ሲወጡ ቦራን ደግሞ ሚስቴን ልቀቃት ብያለው ተናግሬያለሁ ብሎ እዚህ ጋር እየጮኸ ነበረ። በአንድ በኩል ከተረጋጋ እያለ ከእሱ ጋር ይታገላል። አሳያለሁ ጂያን፣ አሳያለሁ፣ ለሚገባኝን ነገር በሙሉ ጠቅልዬ ወስዳለሁ፣ ታያታለ ጂያን እያለ ቦራን ይስታል ደረጃው ላይ ሆነው። ናሬ ደግሞ ተው በቃ ተው፣ እስኪ ትንሽ እንኳን ለመረዳት ሞክር፣ ተረጋጋ ስትሮ ነበር። ምን ብዬ ነው የምረጋጋው? እናንተ ያማቸዋል እንዴ? ምንድነው የምንረጋጋው እያል ነበረ። ሻይነ ቢሆን ከሱ ጋር ሊጣላ ደረሰ። ከዛ በኋላ በድንገት ኤጀመል እየመጣ ነበረ። ኧረ እባካችሁ እናንተ እንደ እህትና እንደ ወንድም ሆኖ ምንድን ነው? እሷ ሚስቱ አይደለች እንዴ? ልጇ አይደል እንዴ? ሕፃኑ ልጅ ምንድነው የምትሉት እያል ነበር። ሰዳከት ደግሞ ማን ጠየቀ እያለችው ነበር። ጥፋ ከዚህ እያለችው ነበረ። ሰይጣን ነህ ጥፋ ከዚህ ስትለው ሰይጣንን የሚያቆማ ራሱ ሰይጣን ነው። አንቺ ሴትዮ ብዙ መስመርሽን አትለፊ። እኔ እዚህ ጋር ለልጄ ነው ያለሁት፣ የትም አልሄድም። ልጄ እየሰማኝ ነው አይደለ? አሊያ ያንተ ሚስት ናት፣ አሊያ እሱ ሚስት ናት። ቢያንስ ደግሞ ያ ልጅ ያንተ ትክክለኛ ልጅ ነው። ይህን ጭንቅላት ውስጥ ክተተው እያሉ ነበረ። ልክ እንደማያውቃቱና ታዲያ እያለች ሰዳከት ትናገራለች። ቦራን ሁሉ ነገር ያውቃል፣ አንተ መተህ እንድትነግረው አይጠብቅም እያለችው ነበረ። እናንተ ግን ምን እያረጋችሁ ነው ያላችሁት? ቦራን ሚስቱን እንዲያጣ አረጋችሁት። ነገር ግን እኔ ያለሁለት ነፃነቱን ሰጠሁት። ብዙ እንዲሰቃይ አልፈልግም። እኔ የምፈልገው እሱ እንዲጠቀም ብቻ ነው እያለ ይናገራል። ሂድና መርዘን እዛ አርጭ፣ ማንም ሰው ያንተ መርዝ በጨራሽ አይቀበልም እያለችው ነበረ። ካያም ቢሆን ከዚህ ጥፋ ከዚህ እያለ ነበር። አንተ ራስህ አፍን ዝጋ፣ እኔ ለልጄ ነው እዚህ ያለሁት። ልጄ እየሰማኝ ነው፣ ቦራን እየሰማኝ ነው። እኔ አሁን አንተ ልረዳ ነው የምፈልገው፣ እሺ ልረዳ ነው የምፈልገው ብሎ ትከሻው ነካ አረገው። ቦራን ከጎን ነኝ ልክ እንደ ሁል ጊዜ። እሺ አሊያን የራስን ማድረግ ትፈልጋለህ? ልጅም የራስ እንዲሆን ትፈልጋለህ? እንግዲህ ወስን ያለውልህ ያለኝን ኃይል በሙሉ እጠቀማለሁ። የትኛውም ምድራዊ ኃይል በጭራሽ ሚስትንም ልጅህንም ከአንተ ሊነጥቅ አይችልም እያለ ይናገራል። ሰዳከት አያገባም እያለች ትቆጣለች። ኤጀመል ወዲያው ሄደ። ኤጀመል ከሄደ በኋላ ቦራን ይሄ ሰውዬ ምንም አይደለም፣ ነገር ግን አያችሁ እንዴት እንደሚከላከልልኝ። ይሄ ሰው ነፍሰ ገዳይ ነው ትልታላችሁ፣ ነገር ግን ይሄው ተመልከቱ እንዴት እንደሚረዳኝ። እናንተ ወንድምና እህት ያረላችሁ እንዴ? ለስሙ ወንድምና እህቴ ናችሁ፣ ነገር ግን ለኔ አታስቡልኝም። ምንም ለኔ መልካም ነገር አታስቡም። እኔን ከመርዳትና ከማገዝ ውጪ ሁልጊዜ መጥፎ ነገር ነው የምታረጉብኝ። በተለይ ደግሞ ማዬ ምን ማለት ነው? ይሄ ውርደት ምን ማለት ነው? እያለ ትቷቸው ይሄዳል። ሰዳከት ባንድ በኩል ታስባለች። ኑ በቃ እንንቀሳቀስ፣ እንሂድ በቃ ይባባላሉ። ቀስ ብለው ከፍርድ ቤቱ እየወጡ ነበረ።
ጂያንና አሊያ እጅ ለእጅ ተያይዘዋል። ይሄ ነገር አይበቃም እንዴ ትላለች አሊያ። እያበቃለት ነው አታስቢ ምንም ነገር እያለ መኪና ውስጥ አስገባት። መኪና ውስጥ ገብተው ሊሄዱ ናቸው። ከድርና ሙዛፈር በርቀቴን እያዩ ነበረ። አይ በጣም ነው የማዝነው ከድር፣ እንደው ጂያን ይህን ጦርነት እንደሚያሸንፍ አላቅም ይላል ሙዛፈር። እኔ ጂያንን አውቀዋለሁ፣ እሱ ተዋግቶ የማያሸንፉ ጦርነት የለም፣ ይሄ ነገር በድል ይጠናቀቃል ታያለ እያሉ ነበረ። ጂያንና አሊያ መኪና ውስጥ ገቡ። በፍጥነት ይሄዳሉ። በአንድ በኩል ሻይንም ቢሆን ቤት መጥተዋል። ገና ከመኪናው እንደወረድ ነበረ ወደ ቤት ሊገባ ድንገት አባቱን መንገድ ላይ ያገኘው በርጋ። ኤጀመልም ከመኪና ውስጥ እየወጣ ነበረ። ምንም ማድረግ አይችሉም። ተኮሳትሮ ሻይን ዝም ብሎ ካየው በኋላ በእልህ ወደ ውስጥ ገባ። ዘሪን እንዲሁም እናቷ ቪዳን ደግሞ በርጋ ተቀምጦ ነበረ። ገና ዘሪን ሻይንን ስታይ ወንድሜ ምን ተፈጠረ? ችሎቱ እንዴት ነበረ? ምን ተባለ? እያለችው ነበር። ችሎቱ በጣም አሪፍ ነበረ፣ ቆንጆ ነበረ፣ አሪፍ ነበረ። ያው እንግዲህ ወንድማችሁ ቦራን የሚገባውን አገኘ። ሚስቱንና ልጁን ከዛ ከማይረባ ጂያን ማስመለስ ችሏል እያለ ሲናገር አረለ ቦራ እንደዚህ ክፉ ሆነ ማለት ነው እያለች ቪዳን ትናገራለች። ዝም በሉ እናንተ አፋችሁን ዝጉ፣ ልጅ ያሸንፋል በመጨረሻም ምንድን ነው ቀናችሁ እንዴ እያለችው ነበረ። አንተነ ራስህ ዝም ማለት ያለብህ። በአንድ ወቅት ልትገለ የሞከርከውን ሰውን ደግሞ ደሙን እየመጠጥክለት ነው። አንተ ምንም ጥቅም ሳታገኝ ሰው እንደማትጠጋ ነው የማውቀው። ስማ አሊያ ማለት የጂያን ክብርና ገባ አይደለ? ምንም ነገር ብታረግ በጭራሽ ከእሱ ነጥቀህ ልትወስዳት አትችልም፣ የፈለግከውን ነገር ብታረግ። ምክንያቱም አንተ ቦራን ሆን ብለህ እዚህ እሳት ውስጥ እየወረወርከው ነው ለራስህ ጥቅም ብለህ። ወንድምና ወንድም እርስ በርስ ሲባሉ አልቦራ እንዲበታተንና እንዲፈራርስ አንተም ዋና መሪ ለመሆን ፈልገህ ነው። ነገር ግን አይሳካል ምን ያለው እያሉ ነበረ። እንደዛ ነው ሻይን እያሉ ነበር። አሁን እንደዛ ነው ሲሉ ነበር። አንተ ግን ይሄ ወንድም ቦራን ከመጣ ጊዜ ጀምሮ ወንድም እንደሆነ ከታወቀ ጊዜ ጀምሮ በጣም እየፈራ እየመጣ ነው ያለው። እየቀና ነው እንዴ? ምናልባት ቦታን እንዳይነጥቅብህ ፈርተህ መሆን አለበት እያለ ኤጀመል ይናገራል። ሻይን በአባቱ ንግግር ይበሳጫል። ቦታ እንዳይነጠቅብኝ ብለህ ፈርተህ መሆን አለበት እያለ ይናገራል። ልጆቹን በቃ ምሬት ውስጥ ከተትካቸው እኮ በአንተ ምክንያት እዚህ ቤት ውስጥ ደስታ የለም። ቢያንስ እንደ አባቱን እስቲ እንደ ባለቤቱን እስኪ ቢያንስ ቆፍጠን በል እስኪ እያለችው ነበርማ። ይታዩ እንጂ የታወቀ እኮ ነው። በቃ እሱ ነገር የታወቀ እኮ ነው። እኔና ቦራንን እርስ በርስ ሊያባላን እኮ ነው። ከዛ በማለት እሱ ሊያሸንፈኝ ከዚህ በኋላ ስንት ዓመት ራሱ እንደሚኖር አላቀለትም። ሰው እንዴት እንደዚህ ስግብግብ ይሆናል ብሎ ይናገራል። ቢያንስ ቦራን አንተ በያምን ጥሩ ነበረ፣ ወደፊትም በአንተ ጨዋታዎች አይሸወድም እያለው ነበረ። ከዛ ወደ ክፍሉ ይገባል። ዘሪንም ተከተለው ሻይን ወደ ክፍሉ ትገባለች። በአንድ በኩል ቪዳን ስማ፣ እዚህ ቤት ውስጥ ከአንተ ጋር ተመሳሳይ አየር መተንፈሴ በጣም ነው የሚያናድደኝ፣ ፈጣሪ የሆን ነገር ማድረግ አለብኝ ትላለች። የጀመል የራስ ጉዳይ ብሏት ወደ ውስጥ ይገባል። አሁን ጂያንና አሊያ ቤት ደርሰዋል። ቤት ደርሰው ከመኪና ግን አልወረዱም። ሻው ምንድነው የምናደርገው ትላለች አሊያ። ጭልምልም አለባቸው ሁሉም ነገር። እንግዲህ የምናደርገውማ ለጂያን የሆነውን ነገር እነግረዋለን። የማወቅ መብት አለው ማለቴ ልጅ በሚረዳው መንገድ ለምን ትዳራችን እንደፈረሰ ቀስ ብለን እናስረዳዋለን። ከኛ ነው መስማት ያለበት ይላታል። ከነሱ ቢሰማም እንደሚጎዳ ያውቃሉ። ነገር ግን ከሌላ ሰው ደግሞ ከሰማ እጅግ በጣም እንደሚጎዳ ነው የሚያውቁት። ይሄን ተባብለው ተስማምተው ከመኪና ወረዱ። ቦራን ከመኪና ወረደ። እሱም ቢሆን የት ነው የምትሄዱት እያለ እየጮኸ ነበረ። ሰዳከት ትከተላቸዋለች። ከዛ በኋላ ጂያንና አሊያ በደረጃ ወጥተው እነ ኡሙና ፓኪዜ ሲያገኟቸው ያው እንግዲህ ምን እንደተፈጠረ እናንተም ለማወቅ በጣም ጓጉታቸዋል። ነገር ግን ለተወሰነ ጊዜ እኔና አሊያ ተለያይተን እንቆያለን ብሎ ተናገረ። ጂያን እዚህ ጋር ኡሙና ፓኪዜ እየከፋቸው ነበረ። ልጄ ጂያን የት ነው ያለው ብሎ ጂያን ይጠይቃል። ድንገት ቦራን መጣ። ጂያን ዴኒዝ ያንተ ልጅ አይደለም ልጄ ጂያን ምናምን ነገር አትበል፣ ጂያን ብለህ ደግሞ አትጥራው እያሉ ነበረ። ራስ አይደለህ እንዴ የኔ ልጅ ባንተ ስም እንዲጠራ ፈልጋለሁ ምናምን ብለህ ቃል የገባው ለምን ቃልን ታጥፋለህ? ላረከው ነገር ለተናገርከው ነገር በሙሉ ኃላፊነት መውሰድ አለብህ ይሏል። ከያም ቢሆን ራስህ ነህ ሚስቴን አግባ ምናምን ነገር ብለህ የኑዛዜ ቪዲዮ የላከው ለምን ትጨቃጨቃለህ? ለምን ትነታረካለህ እያሉ ነበር። ቦራን አያገባኝም እያለ ሲጨቃጨቅ ድንገት ህፃኑ ጂያን ሰማና ምንድነው የምትጨቃጨቁት ብሎ ድንገት ከተፍ ይላል። ሲመጣ አልተጨቃጨቅንም እኮ ብላ አሊያ ወደ ልጇ እየቀረበች ነበረ። ጂያንም ቢሆን ወደ ህፃኑ እየጠጋ አሁን እኔና እናትህ ወደ ውስጥ ገብተን የምናወራው ነገር አለ እና አብረን አንተም ትመጣለህ ይለዋል ጂያን። እዚህ ጋር ደግሞ ቦራን ምንም ከእናንተ ጋር የሚያወራው ነገር የለም ከኔ ጋር ነው የሚያወራው እያለ ነበረ። ጂያን ተው እያለው ነው። አሊያም ብትሆን ተው አለችው ቦራን። ከዛም በኋላ ጂያን በቀጥታ ህፃኑ ይዞ ከአሊያ ጋር ወደ ውስጥ እየገቡ ነበረ። እነዚህ ሰዎች ሊያሳብዱኝ ነው በቃ እማዬ የሚሆነውን ነገር እያየሽ ነው ይላል ቦራን እዚህ ጋር። በአንድ በኩል አሊያና ጂያን ህፃኑን ይዘው ወደ ውስጥ እየገቡ ናቸው። ምን ብለው እንደሚነግሩት ከምን እንደሚጀምሩ ማያውቁም። ምንድነው የምትነግሩኝ ብሎ ጠየቃቸው። ያው እንግዲህ ጂያን ማለት አንተ ልጅ ስለሆንክ እኛ ምንነግርህን ነገር ትረዳለህ ብለን እንትን አንልም፣ ነገር ግን እንነግርሃለን ቀስ አድርገን። ሌላ ጥያቄ ደግሞ ከጠየከን ወይ ጥያቄ ከተነሳብህ ስታርግ የምንነግርህ ይሆናል እያሉ ነበር ጂያን። አሊያም ብትሆን ተመሳሳይ ነገር እየተናገረች ነበረ። ምንድነው እንደፈራሁት ለመለየት ወሰናችሁ? ልትፋቱ ነው እንዴ? እንፋታለን እንዳትሉኝ እኔ እሺ አልላችሁም በምንም ነገር
በምንም ነገር አልሻለላችሁም። እሺ ምንድነው የምትነግሩኝ ያለ ነበር። አሊያ ደግሞ በእርግጥ በወረቀት ደረጃ አሁን ተፋተን መምጣታችን ነው እያለች ስትናገር ለዛ ነበር ያላቀፋችሁኝ ማለት ነው። ሁለታችሁም ይቅር አላላችሁም እንዴት እንደዚህ ታደርጋላችሁ ብሎ እያለቀሰ ነበረ። ጃን እንነግርሃልና ቀስ በላ ማለቴ ሙሉ ምክንያቱም ስታደግ ነው የምንነግር። ምክንያቱም አንተ ጥንጥዬ ልጅ ነህ ላትረዳን ትችላለህ። እናትህ የምትለውን ነገር አሁን ስማ ሲለው አልሰማችሁም ብሎ ወጣ። በጣም እየከፋው ነበረ። ጥሏቸው በዚህ መንገድ ከወጣ በኋላ አሊያና ጃን ከቤት እየወጡ ናቸው ከመኝታ ክፍላቸው። እነ ሰዳከት ታች ናቸው። ጃን መጣ እንዲህ ይላል ጃን ባንድ በኩል ቦራን ደግሞ ልጄን አምጣ ብሎ ሊያንቀው ነው። ከዛ እነሱ ጋር እንዳልመጣ ሲያረጋግጡ በላይኛው ደረጃ ወጥቶ ነው ጣራ ላይ ወጥተው ነው ይባባላሉ። ሊፈልጉት ወጡ። ቢፈለግ የለም። አሁንም ጣራ ለጣሪያ እየዞሩ እሱን ማሰሳቸውን መፈለጋቸውን ቀጠሉ። ሁሉም በየክፍሉ እየገባ እየፈለገው ነበረ። ሁሉም ተደነባበሩ። ጃን እያሉ ይፈልጋሉ። በድንገት ነበረ የሆነ ክፍል ውስጥ በር ዘግቶ የተቀመጠው። ሰዳከት ደግሞ አሳይሻለሁ ልጅ አንድ ነገሩና ትላለች። ሰዳከት አሁን ጊዜው አይደለም እንወቃቀስበት ትላታለች። ከዛ እነ ጃን ወደ በሩ ቀረብ። በሩ ተዘግቷል። ዴኒዝ እባክህ በሩን ክፈት እያለች አሊያ እዚህ ጋር ጠይቃለች። አልፈልግም ማናችሁን ማውራት አልፈልግም ይላል ጃን ትልቁም ቢያንስ እባክህ ጃን ክፈት እያለ ጻኑን ይለምነዋል። ቦራን ልጅል እንደዚህ ልታረጉብኝ ነው እያለ ይቆጣል። ተረጋጋ እያለች አሊያ ደግሞ እዚህ ጋር ትጮኻለች። ልጅ አንድ ነገር ይሆነና አሳያቸዋለሁ። ሲጀመር የልጁ አባት እኔ ነኝ እሺ ማንም ሰው ከኔ ውጪ አባት ሊሆን አይችልም እያለ ይጨቃጨቃል። አሊያ ደግሞ ዴኒዝ አንድ ጊዜ በሩን አትከፍትልኝም? እነግርሃለሁ የሆነው ነገር በሙሉ ደግሞ ድጋሚ አንድ ላይ እንሆናለን። አታምነኝም እኔን አለችው። እንዲህ ስትለው ተነስቶ በሩን ከፈተላት። ከዛም በና እዚህ ጋር ቁጭ በል እያለችው ነበረ። ከዛ ስላስከፈውክ በጣም ይቅርታ እንደዚህ ይፈጠራል ብዬ አልጠበኩም ነበረ ትለዋለች። በተደጋጋሚ ግንባሩን ስትስመው ነበረ። ስላስፈራውክ ይቅርታ እያለችው ነበረ። እማያውን ድጋሚ ትጋባላችሁ አትጋቡም? ይሄን መልስ ብቻ ነው የምፈልገው እያለን ነበረ። አይጋቡም በጭራሽ አንድ ላይ መሆን አይችሉም። ጃን ከዚህ በኋላ አባት አይደለም። አባት መሆን የምችለው እኔ ብቻ ነኝ ይላል። ቦራን ነገር ማቀዝቀዝ አያውቅም። ሁሉን ነገር እያፈነዳደው ነበረ። ጃን ተናዶ መሬት ይመለከታል። ሰዳከትም ቢሆን በጥንቃቄ አይኗን እያቁለጨለጨ ስታያቸው ነበረ። አለ ልጇ ልታስረዳው ነው። አዎ ቦራን አባት ነው። እሱ እውነት ነው፣ ትክክለኛ ነገር ነው። ነገር ግን የጃንና እኔ የተፋታንበት ዋናው ምክንያት እኔና እሱ ስለማንፋቀር አይደለም። እሺ አሁንም ቢሆን እንፋቀራለን፣ አሁንም ቢሆን እንዋደዳለን ስትለው ነበር። ጃንም ቢሆን አዎ እንፋቀራለን እያለ ይናገራል። አዎ አሁንም ቢሆን እንዋደዳለን። አባት ነው። አባት ቦራን ነው። እዚህ ውስጥ ያለው በሙሉ አንተን ይወዳል። እሺ ጃንም ይወዳል፣ ቦራንም ይወዳል ስትለው ነበረ። ታዲያ ለምን ተለያያችሁ ብሎ ጠየቃት። እንግዲህ በቀጥታ እንደዚህ ነው ብዬማ ልነግርህ አልችልም። ስታድግ ግን ሙሉ ምክንያቱን እነግርሃለሁ ቅድም እንዳልኩ። ነገር ግን አብረን እንሆናለን፣ በዚህ ቃል እገባልሃለሁ። ጊዜ ሲደርስ ደግሞ እነግርሃለሁ አለችው። ከዛም በኋላ አሁን ይኸውልህ እናንተ በቀጥታ ወደዛኛው ቤት እንሄዳለን። እዛ ፈረሷ ፍርፍር ትጠብቀናለች። ማለቴ ጃንም ይመጣል፣ ሶስታችን አብረን እንሆናለን ለተወሰነ ጊዜ አለችው። እሺ እያል ነበረ። ቦራን ደግሞ ቀረበ። አይሆንም ምንም ብትል ምንም እናትህ እንዳታምናት እሺ፣ እኔ ነኝ አባትህ፣ ይሄ ደግሞ ቤትህ ነው፣ የማፈልግበት ቦታ እንዳትሄድ እያለው ነበረ። አለ ደግሞ ቦራን ተው ይቅርበት ሲለው ነበረ። ህፃኑ ጃን ደግሞ እኔ ከማዬ ጋር መሄድ ነው ፈልገው ብሎ የተናገረ ነበረ። ጥሩ እንሂድ በቃ ይባባላሉ። ሁሉም ተጣርፈው ከቤት ሊወጡ ናቸው። ጃን አሊያ እና ህፃኑ ጃን ነው እየወጡ። ቦራን የህፃኑ ጃን ፊት ለፊት ቆመው ዴኒስ አይሆንም ልጄ፣ ይሄ ነው ያንተ ቤት፣ እኔ እኮ አባትህ እኮ ነኝ፣ እዚሁ መቅረት እኮ አለብህ እያለው ነበረ። ነገር ግን ጃን ደግሞ ተው ልጁን አጨቅጭቆ በቃ እያለ ሸፍኖት በቀጥታ ይዞ እየወጣ ነበረ። ከዛ በኋላ ዴኒስ ልጄ የትም አትሄድ እባክህ እያለ ሲጮህ አትጩህ ቦራን ምሮ የሚያስጮህ ከኛ ጋር እንደምትወረው ሰው እኮ ቀስ ብሎ እኮ ይሰማል፣ ምንድነው እንደዚህ የምትሆነው እያሉ ነበረ። ጃን አሳያለሁ ጃን ይኸውልህ ከኔ ያለኝም በሙሉ ቀምተሃል፣ መልሼ አስመልሳለሁ እያለ ነበር። ቦራን እየተማረረ ነው እዚህ ጋር። ጃንም ተማረዋል። በቃ ይኸውልህ ስማ እሷ ትፈታለች፣ አሁን ተረጋጋ እሺ፣ ወደድክም ጠላም ትፈታለች ይለዋል። ቦራን ደግሞ ጎበዝ የሚባሉ ጠበቆችን አቆማለሁ አትፈታኝም እያለ ይናገራል። ጃን አሳያለሁ ብሎ ዞር አለ። ከዛ በቀጥታ ጃን ወደነ እሙ ቤት እየገባ ነበረ። እሺ ያው ለተወሰነ ጊዜ አሊያ ጃን እንዲሁም እኔ ከዚህ ራቅ ብለን እንኖራለን፣ ስለዚህ ፓኪዜን እፈልጋታለሁ፣ ፓኪዜ ከኛ ጋር ትመጣለች ብሎ ሲናገር ከድር ፈጥኖ አይሆንም እያለ ነበረ። ከድር ፈጥኖ አይሆንም ሴ ማለት እያለ እዚህ ጋር ጃን ይጠይቃል። በአንድ በኩል ሙዛፈር ምን አገባ እያሉ ነበረ። ከድር ደግሞ ዝም ብዬ አምልጦኝ እኮ ነው እያለ ነበረ። ሙዛፈር ደግሞ እንግዲህ አበጠ ይፈንዳ፣ ይህ ልጅ ከልጄ ሱስ ይዞታል፣ ምድር አንተ ችግር ስማ፣ አሁን ፓኪዜና ጃን ቤት ከሄደች አንተ እዛ አትሄድም እያሉ ነበረ። ሲነታረኩ ጃን ሰልችቶት ጥሏቸው እየወጣ ነበረ። በአንድ በኩል ሙዛፈርና ከድር ይጨቃጨቃሉ። ከዛ በቀጥታ ከቤት ወጡ። እነሱም ቢሆኑ ጃን በሩን ከፍቶ አሊያን እና ህፃኑ ጃን እስኪመጡ እየጠበቀ ነበረ። ድንገት ቦራን ከደረጃው ወረደና ጃን አለቀ እገላለሁ ብሎ ሊያንቀው እጁን ወደ አንገቱ እየሰደደ ጃን ድንገት ጣቱን ያዘው። ቦራን ተረጋጋ እያለ እጁን ጠመዘዘው፣ እያሳመመው ነበረ። እሷ የኔ ሚስት ናት፣ በዚህ መንገድ ትቻት ልሄድ አልችልም፣ ይገባል አይደለም እለው ሚስቴን ስትወስድብኝ ዝም ብያ ላይም ይለዋል። እሉስ ተገቡ ሁለቱ ወንድማማቾች። ጣልቃ አትግቡ እናንተ። ከድር በልበል
ልጠራቸው ይምጡ እያለ ነበረ። በአንድ በኩል ደግሞ ሰዳከት ጂያንን ተመክረው ጀመረ። ጂያን እንዴት እንድታረጋለህ? እቺ ሴት በግ የቦራ ሚስት ናት። የማይሆን ነገር ለምን ትፈጥራለህ አለችው። እማዬ ስለምታማኝነት ለእኔ ልትመክሪኝ እንዳትሞክሪ፣ ይቅርባችሁ፣ ተው ለትዕግስቴ እዚህ ጋር ነው ያለው፣ ገባ? ትዕግስቴን አትፈታተነኝ እሺ፣ ቦራን ባትፈታተነኝ ነው የሚያዋጣ ይለዋል። ከዛም በኋላ እና አሊያ መጡ። እና አሊያ ቀስ ብሎ እየመጡ በአንድ በኩል ሰዳከት ወደ ልጇ ቀረብ ብላ የኔ ልጅ ይኸውልህ እዛ ሆነ እኔ እመጣለሁ እሺ፣ ግን ይህም ቤትህ ነው እሺ፣ ይሄ አንተ ጎጆ ነው ገባ? በፈለከው ሰዓት እዚህ ትመጣለህ አለችው። ቦራን ቢሆን ተንበርክኮ የኔ ልጅ ይኸውልህ ትናፍቀኛለሽ ሁሌ፣ እኔም ደግሞ ዛሬ አደርሳለሁ እዛ። አዎ እነሱ ሊያደርሱ ይፈልጋሉ፣ ግን እኔ ማደርሰ አብረን እንሄዳለን አለው። ከዛ የራሱ መኪና ውስጥ እያስገባው ነበረ። ጂያንና አሊያም የራሳቸው መኪና ውስጥ ገቡ። ይከተሉታል። 3 መኪናዎች ተከታትለው ወደዛ ቤት እየሄዱ ናቸው። ደሚር በሌላ በኩል የዘሪን ልጅ እንዲተርፍ አድርገዋል። ዘሪን ልጅሽ ሞተ ተብሎ ቢነገራትም ነገር ግን ልጇ አልነበረም ለሷ የተሰጣት። ነገር ግን አሁን ደሚር በቀጥታ ወደ ዘሪን ልጅ የመጣ ነበረ። የሙቀት ክፍል ውስጥ ሆኖ እያያን ነበረ። እንዴት ናት አሁን ሲለው ነበር ዶክተሩ። ያው እንግዲህ ላለፉት ቀናቶች በጣም ከባድ ነገር ስታሳልፍ ነበረ። ማለት አሁን ግን ያተነፋፈሷ ሁኔታ ጥሩ ሆኗል። ነገር ግን ለየት ያለ እንክብካቤ ያስፈልጋታል እያሉ ነበር። ልክ እንደ እናቷ ቆንጆ ናት ይላል ደሚር። ከዛ ዶክተሩ በጣም አሪፍ ተስፋ እንዳለው ነገረው። ከዛ በኋላ ደሚር ደግሞ እች ልጅ በእርግጠኝነት እኔን ከዚህ ህይወት የምታድነኝ ናት እያለ ነበረ። በአንድ በኩል ዘሪን መኝታ ክፍሏ ናት ቁጭ ብላ እያለቀሰች። ልጄ ከተወለደ በኋላ ይህን ነው ማድረግላት በላይ ገዛችሁን ካልሲ ምናምን ልብስ ይዛ እያለቀሰች ነበረ። ድንገት ካያደውልላት ዘሪን እንዴት ነሽ አሁን እንዴት ነሽ አላት። ደህና አይደለም ስትለው ነበር ዘሪን ይህን ነገር እናልፈዋለን እሺ ይህን ነገር እንወጣዋለን አይዞሽ እያላን ነበረ። ስልኩ ተዘጋ። እህቱ ናሬ መጣች። እሷን ብትሆን እያጽናናችሁ ነበረ። ከዛም ስለ ፍቺ ጉዳይ መነጋገር ጀመሩ። እንዴት ደሚርን እንዲፈታት እንደሚያረጉ ሲነጋገሩ በድንገት ሰዳከት መጣች። እናንተ ልጆቼ አብዳችኋል፣ አይናችሁ ታውሯል። እነዚህ ሴቶች መቼም ቢሆን ከባሎቻቸው አፋታችሁ ወደ ራሳችሁ ማስገባት አትችሉም፣ አንተም ጂያንም አብዳችኋል ስትል ነበረ። እማዬ መልካም ቀን ይሁንልሽ ብሏት ሄዳሉ። ሰዳከት ቁጭ ብላ ታስባለች። በአንድ በኩል እነ ቦራን ቤት ደረሱ። ከመኪናው እየወጡ ነበር። ቦራን ልጁን ይዞ ውስጥ እየገባ ነው ያለው። የኔ ልጅ እንደዋወላለን እሺ፣ እዚህ እየመጣሁም አያለሁ እሺ፣ እንደ ድሮ ቤተሰብ እንሆናለን እሺ፣ እናትም ወደ እኔ ትመለሳለች እያለው ነበረ። ከዛም በኋላ አሊያ እዛው ቀረች። ጂያንን ወደ ውስጥ እያስገቡት ናቸው። ከዛ ቦራን ሊጨቃጨቅ ሞከረ። መቼም አልፈታሽም እያላን ነበረ። እስኪ ምን ታረጋለህ? አስገድደኝ ልታቆየኝ ነው እንዴ ካንተ ጋር አለችው። አልፈታሽም፣ ወደድሽም ጠላሽም አብሬሽ ነው ሆነው እያላን ነበረ። ከዛ ጂያን አሊያ በቃ ግቢ እያላን ነበረ። ከዛ ቦራንና ጂያን እዚህ ጋር ቀሩ። ሁለት ወንድማማቾች በርቀት ኤጅመል በቴሌስኮፕ በርቀት እያያቸው ነበረ። ከዛም በኋላ ዝም ብሎ እያያቸው ሁለቱ ትንሽ አወሩና በሉጣ ቦራን እያሉ ነበር። ቦራን በቀጥታ ወጥቶ መኪና ውስጥ እየገባ ነበረ። ጂያን ባንድ በኩል ግቢው በጥንቃቄ እንዲጠበቅ ትዕዛዝ እየሰጠን ያለው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።